አሜን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ እግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን ክፍል 6ን እንመለከታለን። በክፍል 5 አይነ ጥላ እንዴት ባለ ስውርና ግልጽ ፈተና በሰዎች ዘንድ እንድንጠላና እንዳንወደድ እንደሚያደርገን አይተናል። በክፍል 6 ደግሞ እጮኛሞችንና ባለትዳሮችን የሚያሰለች አይነ ጥላ ወይም ብዙዎች የታከቱበት አስከፊ ሕይወት የሚለውን እንመለከታለን። የአብርሃምና የሳራ አምላክ ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች አይነ ጥላ የኛን ሕይወት በማሰልቸት ከርኩሳን መናፍስት የሚወዳደረው የለም። ምክንያቱም የአይነ ጥላ መንፈስ ውጊያው ሕይወታችንን ማጨናገፍ ላይ ያተኮረ ስለሆነ ነው። ብዙዎች ሳያውቁ ሳይነቁ ጥሩ አእምሮ ያላቸው አይነ ጥላቸው መማርን ያሰለቻቸዋል። ተምረው ደግሞ ስራ ይይዙና አይነ ጥላው ስራን ያሰለቻቸዋል። እጮኛ ይይዙና ፍቅር ይሰለቻቸዋል። ትዳር ይይዙና ትዳሩ እስር ቤት እየመሰላቸው ስልችት ይላቸዋል። ብዙዎች እጮኛ ወይም ጓደኛ ለመያዝ ያስቡና ከያዙ በኋላ ብዙም ሳይቆዩ አብሮነታቸው ይሰለቻቸዋል። ግን ለምን እንደሆነ አያውቁም። እየወደዱ የመጥላትን አባዜ አይነ ጥላው ያጠናውታቸዋል። ስንቶች በራሳቸው ጥላቻ እየመሰላቸው የራሳቸውን እጮኛ ወይም ጓደኛ ለሰው አሳልፈው ሰጥተዋል። አይነ ጥላቸው እነሱ ላይ ሆኖ ፍቅረኛቸውን እንዲጠሉ ያላቸውን የፍቅር ሕይወት እንዲሰለቹ ያደርጋቸዋል። አንዳንዶቹን ደግሞ አይነ ጥላቸው የፍቅር ሕይወታቸውን ለማጨለም አብሯቸው ያለውን ፍቅረኛ ሰልችተው ከሌላ ሰው ጋር የሰመረ ፍቅር የሚኖራቸው አድርጎ በማሳሰብ ይለያያቸዋል። ብዙ ሴቶች ወንድ ለምን እንደሚሰለቹ አያውቁም። ወንዶቹም አይነ ጥላቸው የወደዳትንና በተለይ የወደደችውን ሴት ስልችት እንዲል ያደርጋቸውና ሴት መቀያየር የተሻለ ፍቅርና ሴት ማግኘት እያስመሰለባቸው አመንዝራ ያደርጋቸዋል። አይነ ጥላ በእጮኝነት ሕይወት ማሰልቸት ከጀመረ ከማንም ጋር ደስተኛ አያደርገንም። ሌሎቹን ደግሞ አይነ ጥላው እጮኛ ይዘው ነገን በትዳር እንዳይኖሩ ገና ሲያስቡት የእጮኝነት የትዳር ሕይወት እንዲሰለቻቸው ያደርጋቸዋል። የሚያሳዝነው አንዳንዶች እውነተኛ እጮኛ መያዝ ይፈልጋሉ፣ ግን ገና ሲያስቡት ይሰለቻሉ። አይነ ጥላቸው ነገሮችን አግዝፎ እያሳያቸው ፈሪ ያደርጋቸዋል። እንደዚህ አይነት ሴቶች የእጮኝነትን ሕይወት በመሰልቸት ስለሚጀምሩ ስኬታማም አይሆኑም። ስልክ መደዋወል፣ መጠያየቅ፣ አብሮ መብላት፣ ሻይ ቡና ማለት ያስጠላቸዋል። አይነ ጥላቸው ውስጥ ሆኖ አሸምቆ የመከላከል ስራ ይሰራል። በዚህም እነሱን ያሰለቻል። ባለትዳሮችን የሚያሰለች አይነ ጥላ ደግሞ ማዕተኛ ነው። እስኪጋቡ ያስቸኩላቸዋል። ተጋብተው አንድ እስኪሆኑ ፍቅር በፍቅር ያደርጋቸዋል። ግን በእውነተኛ ፍቅር መዋደድ ሲጀምሩ ከመላመድ ወደ መሰላቸት ውስጥ ይገባሉ። ባለትዳሮች እና ፍቅረኛሞች ከሁለት አንዳቸው ባላቸው ሕይወት መሰላቸት ሲጀምሩ ማኩረፍ፣ መነጫነጭ፣ መጣላት ብሎም መሳደብ፣ ሲብስም ጸያፍ ስድብን በንቀት መናገር ይጀምራሉ። አቅደው ተዋደው የተጋቡት ባለትዳሮች ከውስጥ አሸምቆ ተደብቆ የነበረው አይነ ጥላ ብቅ ይልና ለምን እንደተጋቡ ግራ እስኪጋቡ ድረስ መጋባታቸው ልክ እንዳልሆነና አሁን አብሯቸው የሚኖረው የትዳር ተጣማሪያቸው እጣ ክፍላቸው እህሏቸው እንዳልሆነ ወይም እንዳልሆነች በማሳሰብ የስልችት ሕይወት ውስጥ ይከታቸዋል። አይነ ጥላ ፍቅረኛሞችንና ባለትዳሮችን በማሰልቸት ብዙ ነገር ይጠቀማል። አንደኛ የነበራቸው ፍቅር ተቀዛቅዞ መሰላቸታቸውን ለመለያየት ይጠቀምበታል። በዚህም የራሳቸው ውሳኔ እንጂ የአይነ ጥላው ስውር ሴራ አይመስላቸውም። ሁለተኛ ከወደዱት ሰው ጋር ተሰራጅተው ከተለያዩ ፍቅርና ትዳርን ይፈራሉ። በዚህም ነገን የትላንቱን የስልችት ሕይወት ይደገማል ብለው እንዲያስቡ ያደርጋቸዋል። ሶስተኛ የመሰልቸት ሕይወት ተስፋ የመቁረጥን ክፉ ሕይወት ስለሚያመጣ
ፍቅርና ትዳርን እንዳያምኑ ያደርጋቸዋል። አራተኛ ከፍተኛ ጥላቻ ውስጥ እንዲገቡ ያደርጋቸዋል። የወለላይቱ እመቤት ልጆች አይነ ጥላ የዛሬን የፍቅርና የትዳር ህይወት የሚያሰለቸን ነገና ተነገ ወዲያ ያለውን ህይወታችንን በማሰብ ነው። የዛሬን የጮኝነትና የትዳር ህይወትን በመሰልቸት ከተለያየን ነገን በፍቅርና በትዳር እኖራለሁ ብለን ስለማናስብ በቀላሉ የነገ ህይወታችንን በዛሬ ተንኮል ያበላሽብናል። አይነ ጥላ የባለ ትዳሮችን ህይወት ለማበላሸት ከሚጠቀምባቸው ዘዴ አንዱ ሩካቤ ስጋን ማሰልቸት ነው። ትላንት ተስማምተው ተፈቃቅደው ጓጉተው የሚፈጽሙት ሩካቤ ስጋ የፍቅር መገለጫ ሳይሆን የባርነት ህይወት አድርጎ ሩካቤ ስጋ ጠል ያደርጋቸዋል። አይነ ጥላው ትላንት በትዳሯ የነበራትን የሩካቤ ፍላጎት ላይ የስሜት መቀዛቀዝ በመድፋት ስሜቷን ይገላል። በዚህም ሩካቤ ስጋ ይሰለቻታል። ሲሰለች ደግሞ ጥላቻ ይከተላል። ከጥላቻ በኋላ ፍቺ ይቀጥላል። እግዚአብሔር የሰጠንን የተፈጥሮ ጸጋ እንዳልባሌ ነገር እንደ ነውር በማሳየት የመሰልቸት ህይወት ውስጥ ይከተናል። ለዚህም ነው ብዙዎች ፍቅር መዋደድ ሳያንሳቸው መሰልቸት ተጭኗቸው የሚለያዩት። ሲጠየቁም ለምን እንደሆነ አያውቁም። አይነ ጥላው ባልና ሚስትን ሲያሰለቻቸው የሩካቤ ስጋ ፍላጎትን ያጠፋል። ሚስት ግድ ስትለው ደክሞኛል፣ አሞኛል፣ ዛሬ ጥሩ አይደለሁም በማስባል ስልቹነትን በማለማመድ ወደ መለያየት መንገድ ይመራቸዋል። አይነ ጥላ ባለትዳሮችን ሲያሰለች ፍቅራቸውን በመጋረድ ኑሯቸውን፣ ችግራቸውን፣ ፈተናቸውን አግንኖ በማሳየትና በማሳሰብ ትዳራቸውን ያሰለቻል። ለዚህም ነው አንዳንዶች ለምንድን ነው የተለያያችሁት የተፋታችሁት ሲባሉ ተደባብረን እያሉ አይነ ጥላቸው በአፋቸው ላይ የሚናገረው። የተረገሙ አይነ ጥላ እንኳን ህይወታችንን የምንኖርበትን ቤት እንድንሰለች ያደርገናል። ጥሩና ምቹ ቤት ውስጥ እየኖርን አይነ ጥላው ደስታችንን ለመንጠቅ ቤታችንን እንድንጠላ ያደርገናል። አንዳንዶች ቤት ያስጠላኛል፣ ጩሂ ይለኛል፣ ጥለሽ ብረር ይለኛል፣ ከቤት ውጪ ይለኛል የሚሉት አጋንንቱ በገሃድ ሲዋጋቸው ነው። የወለላይቱ እመቤት ልጆች የዛሬ 10 ዓመት ያነበብኩትን የአንድ የዶክተር ህይወት ላካፍላችሁ። ዶክተሩ በአንድ ትልቅ ሆስፒታል የቀዶ ሕክምና ክፍል ኃላፊና ጎበዝ ባለሙያ ነው። ይህ ዶክተር አጋንንት ያሰለቸውን ህይወት እንዲህ በማለት ነበር የገለጸው። የከብት ኑሮ ሰለቸኝ። ከብት ጠዋት አተላውን ጭዱን ይበላና ወደ እርሻ ይሄዳል። በዛም ተጠምዶ ሲያርስ ይውላል። እኔም ጠዋት ቁርሴን በልቼ ወደ ሆስፒታል ሄጄ ሳክም ውላለሁ። በሬው ማምሻውን ወደ በረቱ ይመለሳል። እኔም ማምሻዬን ወደ ቤት ይመለሳለሁ። ቀን ሲያርስ የዋለው በሬ አተላና ጭድ ይቀርብለታል፣ ይበላልም። ለእኔም ማታ እራት ይቀርብልኛል፣ ልበላለሁ። በሬው ከበረቱ ውስጥ ያለችውን ላም ያጠቃል። እኔም ከሚስቴ ጋር ተኛለሁ። ለእኔም ለበሬውም ይነጋል። እርሱም ወደ እርሻው እኔም ወደ ስራ ይሄዳለሁ በማለት ተናግሯል። አጋንንት ህይወታችንን ሲያሰለች እንደዚህ ባለ ነገር ነው ራሳችንን በማሳመን የመሰልቸት ህይወት ውስጥ የሚከተል። ሰው ሲሰለች እንደ ሰው ሳይሆን እንደ እንስሳ ነው የሚያስበው። ሰው ህይወትን ሰለቸ ማለት ለአጋንንት ውጊያ ተመቸ ማለት ነው። እጮኛሞች ሆይ እናንተ ተፋቅራችሁ ተዋዳችሁ አላውቅበት ብላችሁ የምታበላሹት የነገ የትዳር ህይወት ስንቶቹ የሚመኙትና እግዚአብሔርን የሚማጸኑበት ህይወት ነው። እናንተ ሳታውቁ የምታበላሹት አጋጣሚ ሌላ ሰው ቢሆን ኖሮ ተጋብተው ወልዶ ይከብሩበት ነበረ። እናንተ ትዳር ሰልችቷችሁ ስትለያዩ የሚበተኑት የሚንከራተቱት ልጆች ስንት መካኖች እግዚአብሔርን እባክህ የዓይኔን ማረፊያ አንድ ልጅ ስጠኝ ብለው የሚጸልዩበት ነው። ባለትዳሮች ሆይ እናንተ መኖር መፋቀር አቅቷችሁ ህይወቱ ሰልችቷችሁ የምታፈርሱት ትዳር ስንቶቹ ለመኖር የሚጓጉት ነው። እግዚአብሔር በአንድም በሌላ የሰጣችሁን እጮኛና ትዳር በአይነ ጥላ ተንኮል የሚኮላሸው ስላላወቃችሁበት ነው። ግን ቁጭት ውስጥ የምትገቡት በእጃችሁ ያለውን እድል ስታጡት አሳልፋችሁ ለሌላ ሰው ስትሰጡት ነው። አይነ ጥላው እናንተን በመቆጨት ለማቃጠል ካለፈ በኋላ ያኔ ምን ሆኜ ነው፣ ለምን እንደዛ አደረግኩ፣ ለምን ፈታው እያስባለ የጸጸት ዘመናትን እንድታሳልፉ ያደርጋቸዋል። ታጋሹ ኢዮብ በመጽሐፈ ኢዮብ ምዕራፍ 10 ቁጥር 1 ላይ በሕይወቱ ላይ የደረሰበት ታላቅ ፈተናና መከራ በስጋው ስልችት ስላለ ነፍሴ ሕይወቴን ሰለቸቻት በማለት ተናግሯል። አይነ ጥላ እጮኛሞችንና ባለትዳሮችን በነገሮች ሁሉ እያሰለቻቸው ሌላ ሰውን እያስመኛቸው ለዝሙት ያጋልጣቸዋል። የወለላይቱ እመቤት ልጆች የሚገርመው የተጠናወተን አይነ ጥላ እንኳን ስጋዊ የእጮኝነትና የትዳር ሕይወትን ቀርቶ የነፍሳችንን መንፈሳዊ ሕይወት ያሰለቸናል። ውስጣችን አሸምቆና ተደብቆ ያለው አይነ ጥላ ጸሎት እንድንሰለች ያደርገናል። የምንጸልየውን ጸሎት እንዳናስተውለው ልባችንን ሰውሮ በሐሳባችን ሀገር ምድሩን እያዞረን ገጽ ያስቆጠረናል።
እኛም ጸሎቱ ሰልችቶን ጸሎታችን አለቀ አላለቀ እያልን ገጹን እንቆጥራለን። አይነ ጥላ በዚህ ብቻ አይበቃም፣ ስግደትን ያሰለችናል። ኪዳን፣ ቅዳሴ፣ የሰርክ ጉባኤ ስንሄድ እንደተጀመረ ሁሉም ነገር ስልችት ይለናል፣ ሂዱ ሂዱ ያሰኝናል። ባስካለም በምክንያትና ያለ ምክንያት ይዞን ይሄዳል። ጸሎት ስንሰለች እኮ መጨረሻችን ጸሎቱን መተው ነው። ስግደት ስንሰለች እኮ ነው ስግደቱን የምንተው። ልክ እንደ ጸሎቱ ፍቅርና ትዳር ሲሰለቸን መጨረሻችን መለያየት ነው። የአይነ ጥላው አጋንንታዊ ግቡ የእኛን ሕይወት ማበላሸትና ማኮላሸት እንዲሁም በመንፈሳዊ ሕይወታችን ማዘናጋትና ማሰልቸት ነው። አንዳንዶች መኖር ሰለቸኝ ሲሉ የምትሰሙት አይነ ጥላው መኖር ሲያሰለቻቸው ነው። አይነ ጥላ መኖር ሲያሰለቸን ራሳችንን እንድናጠፋን የሚገፋፋን። መኖር መሰልቸት ለአጋንንቱ በቁም መሞት ነው። በእጮኝነት መኖር መሰልቸት ለአጋንንቱ እጅ መስጠት ነው። በትዳር መኖር መሰልቸት በአጋንንቱ ተንኮል ስር መውደቅ ነው። ዛሬ ወጣቱን አይነ ጥላው ሕይወትን ስላሰለቻቸው በሱስ ተጠምደዋል። በስካር ሌሊቱን ሁሉ በማበድ ሕይወታቸው በቁም ታስሯል። ቀድሞ በማሰልቸት ስለገባባቸው መኖር የሚለው ነገር ለነሱ ትርጉም የለውም። ለነሱ መኖር ማለት መዘሞት፣ መጠጥ መጠጣት ወዘተ ነው። አይነ ጥላ ራሳችንን እንድንሰለች ያደርገናል። ራሳችንን ስንሰለች ለምን እንደምንኖር ለማን እንደምንኖር ስለማናውቅ የባዶነት ስሜት ውስጥ ይከተናል። ስለዚህ ጮኛሞች፣ ባለትዳሮች የያዛችሁት ሕይወት የመሰልቸት ስሜት ከተሰማችሁ ቆም ብላችሁ አስቡ። በጸሎትም ወደ ፈጣሪ ጩሁ። ካልሆነ ግን በእጃችሁ ያለውን ሕይወት እያያችሁት ከእጃችሁ በማውጣት የሙሉ ጎዶሎ ያደርጋችኋል። አይነ ጥላው ሕይወታችንን በማሰልቸት ሳይቀማን ልንነቃበትና ልናውቅበት ይገባል። ዛሬ የስንቱ የፍቅርና የትዳር ሕይወት ባልታወቀ ግን በአይነ ጥላ ስውር ደባ ሕይወት አልባ ሆኗል። ላለፈ ክረምት ቤት ባይሰራም አይነ ጥላ በማሰልቸት ብዙ ነገራችንን ቢያበላሽም ካለፈ ሕይወት በመማር በአጋንንት ሴራ የራሳችን የሆነ ነገርን እንዳንነጠቅ መጠንቀቅ አለብን። በክፍል 7 ደግሞ በመጥፎ የሰውነት ጠረንና ሽታ የሚመሰል አይነ ጥላ በሚል ርዕስ ብዙ ወንዶች በተለይ ደግሞ ሴቶች የሚቸገሩበትን እንመለከታለን። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች፣ መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።